በዚያን ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውንም እጠግናለሁ፣ የፈረሰውንም አድሳለሁ፣ ቀድሞ እንደነበረም አድርጌ እሰራዋለሁ። ስለዚህ ሁሉ ነገር ይመዘናል። ህይወት ይመዘናል፣ ኑሮ ይመዘናል፣ ክርስትናም ይመዘናል፣ እምነታችንም ይመዘናል። ሁለት ምክንያቶች አሉ የዳዊት ድንኳን የፈረሰበት። አንደኛው መንፈሳዊ ችግር ነው፣ ሁለተኛው ማህበራዊ ችግር ነው። ይህ ሰው በመንገድ ላይ አንበሳ ያጋጥመዋል። አንበሳው ሊበላው ሲል ሸሽቶ ሲያመልጥ እንደገና ድብ ያጋጥመዋል። አሁንም ከድቡ ሸሽቶ ወደ ቤቱ ይገባና እፎይ ብሎ ልክ እንዳረፈ ከግርግዳ ላይ ያለው ያላሰበው እባብ ይነድፈውና ይገድለዋል። እኔ ነቢይ ወይም የነቢይ ልጅ አይደለሁም ማለት እኔ ላም ጠባቂ ነኝ፣ እኔ ዋርካ ለቃሚ ነኝ። ምንም ዓመት በዓል ቢኖራቸው፣ ምንም በዓላቶች ቢኖራቸው፣ ዝማሬ ቢኖራቸው፣ መስዋዕት ቢኖራቸው፣ ቁርባን ቢኖራቸውም ፍትህን ስላጓደሉ እግዚአብሔር ቁርባናቸውን፣ መስዋዕታቸውን፣ አምልኳቸውን ምን አላደረገው? አልተቀበለው ወይም ተቀባይነት አልነበረው። ሰላም ቅዱሳን ወንድሞቼ እና እህቶቼ፣ በያላችሁበት ስፍራ ሆናችሁ ይህንን ፕሮግራም የምትከታተሉ ዛሬ ከእኔ ጋር ተሐድሷዊ ምዘና በሚል ከአሞጽ መጽሐፍ ላይ አብረን እናያለን። እንግዲህ ይህ የአሞጽ መጽሐፍ ዛሬም በዚህ በ21ኛው ክፍለ ዘመን ላለን ጥሩ መልእክት ያለው ነው፣ የሚመለከተንም ወቅታዊም ነው ብዬ ተስፋ አደርጋለሁ። እግዚአብሔር እንዲያስተምረን አብረን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ስምህን ከፍ እናደርጋለን። ስለ ብዙ ምሕረት፣ ስለ ብዙ ቸርነት እናከብርሃለን። እግዚአብሔር አምላክ ሆይ ቃልህን ደግሞ አስተምረን፣ ለእያንዳንዳችን ተናገረን። እግዚአብሔር አምላክ ሆይ ይህንን ቃል በሚሰሙት ሁሉ ላይ ጸጋህ ይፍሰስባቸው። እግዚአብሔር አምላክ ሆይ ይህንን ቃል የምንተገብርበት የምንኖርበትን እግዚአብሔር አምላክ ሆይ ጸጋ እንድታበዛልን በኢየሱስ ስም ጸልያለሁ። ስለ ሁሉ እናከብረሃለን በተወደደው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ተሐድሷዊ ምዘና በሚል መነሻ የመጽሐፍ ቅዱስ ክፍል አሞጽ ምዕራፍ 9 ቁጥር 11ን አነብና እንጀምራለን። ትንቢተ አሞጽ ምዕራፍ 9 ቁጥር 11 በዚያን ቀን የወደቀውን የዳዊትን ድንኳን አነሳለሁ፣ የተሰበረውንም እጠግናለሁ፣ የፈረሰውንም አድሳለሁ፣ ቀድሞ እንደነበረም አድርጌ እሰራዋለሁ። እግዚአብሔር ይመስገን። እንግዲህ ተሐድሳዊ ምዘና በሚለው የምናየው ምዘና ስንል ነገሮች ሁሉ ይመዘናሉ። አሁን እንደ አጋጣሚ ያለንበትም ወቅት ሰኔ ወር ነው። ተማሪዎች የሚመዘኑበት ወር ነው። ይህ ወር የስድስተኛና የስምንተኛ ክፍል ተማሪዎች ይመዘናሉ። እንደገና ደግሞ ማትሪክ ተፈታኞች የ12ኛ ክፍል ተማሪዎች እስከዛሬ የተማሩትን ትምህርት የሚመዘኑበት ጊዜ ነው። ተመዝነው ትምህርታቸውን በብቃት እንደተማሩና እንደገናም ደግሞ ውጤታቸውም ጥሩ እንደሆነ ምዘናውን አልፈው የምስክር ወረቀት ይሰጣቸዋል። ምዘናውን ደግሞ ላላለፉት እንደገና ደግሞ እንዲማሩም ይደረጋል ማለት ነው። ስለዚህ ሁሉ ነገር ይመዘናል። ህይወት ይመዘናል፣ ኑሮ ይመዘናል፣ ክርስትናም ይመዘናል፣ እምነታችንም ይመዘናል። እግዚአብሔር በየዘመናቱ ሁሉንም ነገር ይመዝናል። እስራኤልንም በዘመኑ ምን አድርጓታል? መዝኗታል እግዚአብሔር። እንግዲህ የነቢያት መጽሐፍትን ስንመለከት መጽሐፍ ቅዱስን የሚያስተምሩ አስተማሪዎች እንደሚሉት ነቢያቶች የቃል ኪዳኑ ጠበቃ ናቸው፣ ወይም ደግሞ ለህጉ ነው የሚሟገቱት። እግዚአብሔር ከህዝቡ ጋር ያለውን ቃል ኪዳን እግዚአብሔር በሱ አቅጣጫ ያንን ቃል ኪዳን የሚጠብቅ የታመነ አምላክ ነው። ህዝቡ ደግሞ ለዛ ቃል ኪዳን ታማኝ እንዲሆኑ ወይም ደግሞ እሱ ለሰጣቸው ህግ ታማኝ ሆነው እንዲጓዙና እንዲመሩ እግዚአብሔር ይፈልጋል። ለምሳሌ ነገስታትንም ቢሆን ህዝቡንም ቢሆን በህጉ ነው የሚመዝናቸው። በህጉ ይመዝናቸውና የህጉን በረከት ምዘናውን ሲያልፉ ወይም ደግሞ በህጉ መስፈርት ታይተው ለህጉ ታማኝ ለቃል ኪዳኑ ታማኝ ከሆኑ የህጉ በረከት ያገኛቸዋል።
ለህጉ ደግሞ ታማኝ ካልሆኑና በምዘናው ደግሞ ጎለው ወድቀው ከተገኙ ደግሞ ሌላኛው የህጉ ክፍል ወይም ደግሞ የእግዚአብሔር ቁጣ የእግዚአብሔር ፍርድ ያገኛቸዋል ማለት ነው። ስለዚህ ህጉን ለሚጠብቁ ለሚታዘዙት በረከት አላቸው። ህጉን ለማይጠብቁና ለማይታዘዙት ደግሞ የእግዚአብሔር ቁጣና የእግዚአብሔር ፍርድ በእነሱ ላይ እንዳለ እናያለን። ይህ ነገር በአዲስ ኪዳንም ምዘና አለው። አዲስ ኪዳንም የምንመዘንበት ነው። አዲስ ኪዳን መመዘኛችን ወይም ደግሞ የተቀመጠልን ስታንዳርድ ክርስቶስ ኢየሱስ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ፍለጋውን እንድትከተሉ ይላል። የእሱን ኮቴ የእሱን ፍለጋ እንድትከተሉ እሱ በኖረበትና እሱ በተጓዘበት በዛው መስመርና በዛው አካሄድ እንድንኖርና እንድንመላለስ ይጠበቅብናል። በአዲስ ኪዳን ሮሜ ምዕራፍ 8 ቁጥር 29 ላይ በጣም የታወቀ ጥቅስ አለ። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ይላል። ስለዚህ እግዚአብሔር የልጁን መልክ እንድንመስል እግዚአብሔር አስቀድሞ ወስኗል። ስለዚህ ክርስቶስን እንድንመስል ይጠበቅብናል። በምድር ላይ በምንኖርበት ጊዜ አኗኗራችን፣ ክርስትና ህይወታችን፣ ከሰዎች ጋር ያለን መስተጋብር፣ እንደገናም ደግሞ ከእግዚአብሔር ጋርም ያለን ነገር ስታንዳርድና ልኬቱ ማን ነው? ክርስቶስ ነው። በዚህ እንታያለን፣ በዚህ እንመዘናለን። ታዲያ ወደ ክፍሉ ልመለስና ቅድም ባነበብኩት ክፍል ላይ ሁለት ነገሮችን እናያለን። የዳዊት ድንኳን ፈረሰ ይላል። የዳዊት ድንኳን ለምን ፈረሰ? እሺ፣ የዳዊት ድንኳን ማለት ምንድን ነው? የዳዊት ድንኳን ስንል ምንን ለማመልከት ነው? የዳዊት ድንኳንን በተመለከተ ባህላዊ አስተሳሰብ አለ። የዳዊት ድንኳንን ከአምልኮ ጋር ማያያዝ ማለት ነው። ይህ ክፍሉ ግን ይህንን አይደለም ሊል የፈለገው። ከአምልኮ ጋር የተያያዘውን ጉዳይ ሳይሆን አመራርን ነው። ዳዊት እስራኤልን የመራበት ያስተዳደረበት፣ ፍትህን ያሰፈነበት ያንን ጥበብና ያንን የእግዚአብሔርን ጸጋ የሚያመለክት ነው። ስለዚህ አሞጽ ዘመኑን መዝኖት የነበረበትን ዘመንና እንደገናም ደግሞ በተለይ ሰሜኑን ክፍል 10ሩን ነገድ አየና 10ሩን ነገድ ሲመለከታቸው ባላቸው የህይወት መስተጋብር ውስጥ ከእግዚአብሔር ጋር ያላቸውን ግንኙነት የተበላሸ፣ እርስ በርስም ያላቸው ግንኙነት የተበላሸ መሆኑን አየና በዚህ ሚዛን ውስጥ የዳዊት ድንኳን ፈረሰ፣ የዳዊት ድንኳን ፈርሷል ብሎ ይናገራል። ስለዚህ የአሞጽን መጽሐፍ ሌሎችንም የትንቢትን መጽሐፍ በምንመለከትበት ጊዜ ፍርድና ተስፋን አያይዘው ነው የሚናገሩት። እግዚአብሔር ለቃል ኪዳኑ ታማኝ ያልሆኑትን፣ ለህጉ ታማኝ ያልሆኑትን ይፈርድባቸዋል፣ ቁጣውን በእነሱ ላይ ያደርጋል። ነገር ግን ቁጣው መጨረሻው አይደለም። የእግዚአብሔር ነገር በቁጣ የሚዘጋ አይደለም። በኢሳይያስን መጽሐፍ ስናይ እግዚአብሔር በህዝቡ አዝኖ ፍርድ እንደሚመጣ ይናገራል፣ ምርኮ እንደሚመጣ ይናገራል። ነገር ግን በዛ አይዘጋም፣ ከምርኮ እንደሚመለሱ ይናገራል። የኤርሚያስንም መጽሐፍ ስናይ በተመሳሳይ እንደዚሁ ፍርድና ተስፋን ነው የሚናገረው። ሕዝቅኤልንም ስንመለከት ፍርድና ተስፋን ነው የሚናገረው። የአሞጽንም መጽሐፍ በምንመለከትበት ጊዜ ፍርድና ተስፋን እናያለን። እግዚአብሔር በህዝቡ ወይም ደግሞ በእስራኤል ውስጥ ያሉት አለቆች፣ ህዝቡ ሁሉ በታላቅ በደል ውስጥ እንዳሉ ወይም ድሆች እየተጨነቁ እነሱ እየተጨቆኑ፣ ነገር ግን ሌሎች ደግሞ ፍትህን በመንፈግ ድሆችን እያስጨነቁ የነበሩበት ጊዜ ነበረ። ስለዚህ ይህንን ነገር እግዚአብሔር ተመልክቶ ለዚህ የሚሆነውን ቁጣ፣ ለዚህ የሚሆነውን ፍርድ ይናገራል። ነገር ግን በእርሱ አያበቃም። የዳዊት ድንኳን በዚህ አይነት መልኩ ቢፈርስም እንደገና ይታደሳል ብሎ ይናገራል ማለት ነው። እሺ፣ የዳዊት ድንኳን ለምን ፈረሰ? ሁለት ምክንያቶች አሉ የዳዊት ድንኳን የፈረሰበት። አንደኛው መንፈሳዊ ችግር ነው። ሁለተኛው ማህበራዊ ችግር ነው። መጽሐፍ ቅዱሳችንን ስናይ ሰለሞንን ምን ይለዋል? ልቡ ከእግዚአብሔር ራቀ ይላል። አንደኛ ነገሥት ምዕራፍ 11 ቁጥር 4 ላይ በፍጹም ልቡ ለአምላኩ ለእግዚአብሔር አልተገዛም። ስለዚህ ልቡ ከእግዚአብሔር ራቀ። መንፈሳዊ ችግርን ነው የምናየው። ሰለሞን የተሳካለት ንጉሥ ነው። ሰለሞን ለእግዚአብሔር ቤት ሰርቷል። ለእግዚአብሔር ማደሪያ የሚሆነው ቤተ መቅደስ ሰርቷል። ለራሱም ቤተ መንግስት ሰርቷል። እንደገናም ደግሞ ቤቶችንም እንደሰራ መክብብ ምዕራፍ 2 ላይ ስንመለከት በጣም እጅግ የተቀናጣና በጣም እንደ ማንም የትኛውም ንጉስ እና ነገስታት ያልኖሩትን ኑሮ እንደሚኖር ያሳያል። ቤቶች ነበሩት። ለራሱ የአትክልት ስፍራ ነበረው። እንደ ዙ ነበረው።
እንደገናም ደግሞ በዘፈን የሚያስደስቱ አዝማሪዎች ነበሩ። የሚበላው የሚጠጥ በጣም እጅግ የተመቻቸ የተሳካለት የሚባል ኑሮ የሚኖር ሰው ነው ሰለሞን። ነገር ግን በብዙ አሕዛብ ሴቶች ፍቅር ስለተነደፈ የነሱንም ደግሞ አማልክት ስላመለከ እግዚአብሔር በዚህ ጉዳይ አዘነ። ለዚህ ነው ሰለሞን ልቡ ከእግዚአብሔር የራቀ ነው የምንለው። በሌሎች ነገሮች ተሳክቶለታል። በሌሎች ነገሮች በጣም ጥሩ ነው። ከጎረቤት ሀገር ጋር ሰላምን ጠብቆ ህዝቡንም ደግሞ በስርዓቱ የሚያስተዳድር ፍትህንም በማስፈን ሰለሞን ፍትህን እያሰፈነ የሚኖር ሰው ነው። ነገር ግን ከእግዚአብሔር ጋር የተጣላና የተራራቀ ሰው ነው። ስለዚህ ለምን የዳዊት ድንኳን ፈረሰ ስንል አንዱ ምክንያት ሰለሞን ነው። በሰለሞን ኃጢአት ምክንያት፣ በሰለሞን በደል ምክንያት የእስራኤል መንግስት አንድ ሆኖ ሲመራና አንድ ሆኖ ዳዊት አንድ ሆኖ ሲመራውና ሲያስተዳድረው የነበረው የእስራኤል መንግስት ለሁለት ተከፈለ። 10 ነገድ ሰሜኑን ክፍል በእስራኤል ሰማሪያ፣ 2 ነገድ ደግሞ ደቡቡ ክፍል በኢየሩሳሌም ይሁዳ ለሁለት ተከፈሉ። በዚህ ምክንያት ማለት ነው። ሁለተኛው ምንድነው? የዳዊት ድንኳን ፈረሰ ስንል ይፈረሰ የምንለው ምክንያቱ ምንድነው ስንል ሁለተኛው ምክንያት ማህበራዊ ችግር ነው። አሁንም እዛው ክፍል ላይ አንደኛ ነገሥት ምዕራፍ 12 ቁጥር 4 ላይ መተን ስናይ ምናገኛለን። ህዝቡ ከባድ ሸክም ነበረበትና አባት ከባድ ሸክም ጫነብን አቅልልልን አሉት። አባት ሲሉት ሰለሞንን ነው። ምንድነው ሰለሞን የጫነባቸው ከባድ ሸክም ምንድነው? ምናልባትም መቅደሱን እየሰራ ስለነበረ፣ ለራሱም ቤተመንግስት እየሰራ ስለነበረ፣ እንደገናም ደግሞ ብዙ ሀብትን ያፈስ ስለነበረ ለእስራኤል፣ ስለዚህ ግብር ሲሰበስብ ሸክም አክብዶባቸው ነበረ። ስለዚህ መጡና ከሰለሞን መንግስት በኋላ ለልጁ ሸክም አቅልልን አሉት። ከዛ የአባቱ አማካሪዎች የነበሩት ሽማግሌዎቹም ምናሉት? እውነታቸውን ነው፣ ሸክማቸውን አቅልላቸው፣ ግብር ቀንስላቸው፣ ከብዷቸዋል አሉት። ከዛ እነሱን አልሰማም። የራሱን ወጣት አማካሪዎች ጓደኞቹን ጠየቃቸው። እነርሱ ደግሞ እንደውም እንዲህ ብለህ መልስላቸው አሉት። ትንሿ ጣቴ ከአባቴ ወፈር ወገብ ትወፍራለች በላቸው። እንደገናም ደግሞ አባቴ ባለንጋ ገርፏቸዋል፣ እኔ ደግሞ በጊንጥ ገርፋቸዋለሁ በላቸው ብሎ መለሰላቸው። ከዛ ህዝቡም በጣም አዘኑ። እንግዲህ ከዳዊት ቤት ጋር እኛ ምን አለን? እያንዳንዱ ወደ ወገኑ ይመለስ ብለው አሉ። በዚህ ምክንያት አንድ ሆኖ ሲመራ የነበረው የእስራኤል መንግስት፣ እንደ አንድ ህዝብ የነበረው የእስራኤል መንግስት ለሁለት ተከፈለ። እንግዲህ የዳዊት መንግስት ታዲያ የዳዊት ድንኳን ፈረሰ ስንል ምንድን ነው ስንል ዳዊትም ሰለሞንም ፍትህን በማስፈን ጥሩ ነበሩ። ዳዊት ውሎ ሸንጎ ላይ ይውል ነበረ። ኬዞችን ይሰማ ነበረ። የሰዎችን ችግር ያዳምጥ ነበረ። እንደውም አቤሴሎም ልቡ በዳዊት ላይ ሻክሮ ዳዊት ከፍርድ መልስ የሚወጡትን እየጠበቀ ይሄ ነገር እኮ አግባብ አይደለም፣ ሊፈረድብህ አይገባም ነበር እያለ የብዙዎችን ልብ ምን አደረገ? አሸፈተ። እዚህ ላይ የምናየው ምንድነው? ዳዊት ፍትህን በማስፈን ጥሩ እንደነበረ ነው። ስለዚህ አንዱ የማህበራዊ ፍትህ ወይም ሶሻል ጀስቲስን በተመለከተ በዳዊት ዘመን ጥሩ እንደነበረ እናያለን ማለት ነው። ምክንያቱም መዝሙረ ዳዊትም ላይ ባሪያዬ ዳዊትን አገኘሁት ቀባሁት ይላል። በልቡ ቅንነት ጠበቃቸው፣ በእጁም ብላት መራቸው ይላል። ስለዚህ ዳዊት ጥሩ እረኛ፣ ጥሩ መሪ ነበረ። በልቡ ቅንነት ጠበቃቸው፣ በእጁም ብላት መራቸው ስለሚል ሰለሞንም ቢሆን ፍትህን በተመለከተ ፍትህን ያሰፍን ነበረ። 2 እናቶች አብረው ልጅ ወልደው በተኙበት አንደኛዋ እናት ልጇ ላይ ተኝታበት ትንፋሽ ታሳጥረውና ልጇ ይሞታል። የሞተውን ልጅ ተወስድና በሌላኛዋ ደህና በሆነው ልጅ ትቀይራለች። በኋላ ከእንቅልፍ በሚነሱበት ጊዜ ይሄ ልጅ የኔ አይደለም አለች። ያንቺ ነው ተባባሉ። አይ ያንቺ ልጅ ነው የኔ አይደለም ተባባሉ። በዚህ ጭቅጭቅ ውስጥ ጉዳያቸው ወደ ማን ሄደ? ወደ ንጉሥ ሰለሞን ሄደ። ንጉሥ ሰለሞን በምን አይነት ጥበብ ፍትህን እንደሰጣቸው እናያለን። ስለዚህ ከሁለቱም የምንመለከተው ምንድነው? ማህበራዊ ፍትህን በተመለከተ ጥሩ እንደሰሩና እስራኤልን በጥሩ አመራር በጥበብና በጸጋ እንዴት አድርገው እንደመሩ የተመሰገኑ መሪዎች ናቸው። እንዲህ አይነቱ ፍትህ አሰጣጥና እንዲህ አይነቱ ማህበራዊ ፍትህ ጎሎና ተንኮታክቶ እናየዋለን በአሞጽ መጽሐፍ ውስጥ ማለት ነው። እንግዲህ በአሞጽ መጽሐፍ ውስጥ ስንመለከት ሃይማኖታዊ ስርዓቶች አሉ። ሃይማኖታዊ ስርዓቶች ይፈጸማሉ፣ ነገር ግን ፍትህን ያጓድላሉ።
ድሆች በጣም ተጨንቀዋል። ባለጠጎቹ ግፍ አብዝተዋል። ድሆችን ያስጨንቃሉ፣ ፍርድን ያጓድላሉ፣ ሚዛንን ያዛባሉ። ስለዚህ ከይሁዳ ወደ እስራኤል ላከው። ከይሁዳ ከትንሿ ይሁዳ ከሁለት በህዝብ ቁጥር ትንሽ ከሆነችው በኢኮኖሚ ትንሽ ከሆነችው ከዛች ከተማ ምን አደረገው? ወደ ትልቅ በህዝብ ቁጥሯ ትልቅ ወደሆነችው በኢኮኖሚያ ትልቅ ወደሆነችው በሚሊተሪ ሲስተሟ ትልቅ ወደሆነችው ወደ ትልቁ ሀገር ወደ ሰሜኑ ክፍል ወደ እስራኤል እግዚአብሔር ላከው። የላከውም ለምንድን ነው? የእግዚአብሔርን ቀን ንገራቸው አለው። የእግዚአብሔርን ቀን ንገራቸው። ይህ የእግዚአብሔር ቀን ታዲያ ምንድን ነው ብለን ስናይ በክፍል ውስጥ ብርሃን ሳይሆን ጨለማ ነው ይላል። አሞጽ ምዕራፍ 5 ቁጥር 18 እና ቁጥር 19ን እና አብረን እናያለን። አነበዋለሁ። አሞጽ 5 ምዕራፍ ቁጥር 18 እና 19 የእግዚአብሔርን ቀን ለምትሹ ለእናንተ ወዮላችሁ። የእግዚአብሔርን ቀን ለምን ትሻላችሁ? ያ ቀን ጨለማ ነው እንጂ ብርሃን አይደለም። ይህ ቀን አንድ ሰው ከአንበሳ ሲሸሽ ድብ እንደሚያጋጥመው ወደ ቤትም ገብቶ እጁን በግድግዳው ላይ ሲያሳርፍ እባብ እንደሚደንፈው ነው ይላል። ይህ ቀን የጨለማ ቀን ነው፣ የፍርድ ቀን ነው። ባጭሩ ምን ማለቱ ነው? የትም ብትገቡ አታመልጡም። የእግዚአብሔርን ቀን እየፈለጋችሁ ነው። የእግዚአብሔርን ቀን እያሻችሁ ነው። ለምንድን ነው የእግዚአብሔርን ቀን የሚፈልጉት? ለምንድን ነው የእግዚአብሔርን ቀን የሚያሹት? እኛ የእግዚአብሔር ሕዝቦች ነን፣ ቃል ኪዳን አለን፣ አባቶች የኛ ናቸው ብለው ስለሚያስቡ እግዚአብሔር ከነሱ ነገር ጋር ሁሉ የተስማማ መስሎ ስለሚሰማቸው የእግዚአብሔርን ቀን ሲፈልጉት የእግዚአብሔር ቀን ለነሱ መልካም እንደሆነ ያስቡ ነበረ። ግን መልካም አይደለም፣ ብርሃን አይደለችም። የእግዚአብሔር ቀን ብርሃን ሳይሆን ጨለማ ነው ብሎ አንድ ምሳሌ ይሰጣቸዋል። አንድን ሳምፕል ሰው ይወስድና ይህ ሰው በመንገድ ላይ አንበሳ ያጋጥመዋል። አንበሳው ሊበላው ሲል ሸሽቶ ሲያመልጥ እንደገና ድብ ያጋጥመዋል። አሁንም ከድቡ ሸሽቶ ወደ ቤቱ ይገባና እፎይ ብሎ ልክ እንዳረፈ ከግርግዳ ላይ ያለው ያላሰበው እባብ ይነድፈውና ይገድለዋል። ይሄ የሚያሳየው ምንድን ነው? በቃ የትም ብትገቡ አልለቃችሁም። ፍትህ ስለሌለ ፍትህን ስላጓደላችሁ ለዚህ አጸፋውን ምን አደርጋችኋለሁ? እሰጣችኋለሁ። የኔን ቀን የምትፈልጉ ሆነ የኔ ቀን በእናንተ ላይ ጨለማ ነው እንጂ ምን አይደለም አላቸው፣ ብርሃን አይደለም አላቸው። ስለዚህ እነዚህ ሰዎች ዓመት በዓል አላቸው፣ ዝማሬ አላቸው፣ መስዋዕት አላቸው፣ ቁርባን አላቸው። ይሄ ሁሉ አለ። ነገር ግን ፍትህን ያጓድሉ ነበር። ፍትህ የለም። ስለዚህ እግዚአብሔር ዓመት በዓላቸውን፣ ዝማሬያቸውን፣ መስዋዕታቸውን፣ ቁርባናቸውን በዜሮ አባዛው። ባዶ ነው። ይሄ ነገር ረብ የለውም። ይሄ ነገር በእኔ ፊት ዋጋ የለውም። ለምን? ፍትህን ስላዛባችሁ፣ ፍትህን ስለነፈጋችሁ ብሎ ይነግራቸዋል። እሺ አሞጽ ታዲያ ይሄንን የእግዚአብሔርን ጽድቅ የእግዚአብሔርን ፍትህ እንዲናገር ወደ ሰሜኑ ክፍል የተላከ ነብይ ነው። አሞጽ የስሙ ትርጉም ሸክም ተሸካሚ ማለት ነው። ከመጽሐፉ ጋር ይሄዳል። እግዚአብሔር ከባድ ሸክም የእግዚአብሔርን ከባድ ሸክም የተሸከመ ነብይ ነው። ስለዚህ የእግዚአብሔርን ከባድ ሸክም ያውም የፍርድ መልእክት የእግዚአብሔርን ቀን ከፍርድ አንጻር ለመናገር ከባድ ሸክምን ተሸክሞ ወደ ሰሜኑ ክፍል የተጓዘና ወደ ሰሜኑ ክፍል የሄደ ሰው ነው ማለት ነው። አሞጽ ያገለገለበት ዘመን ኦዚያን የይሁዳ ንጉስ በነበረበት ጊዜና እንደገና ደግሞ በኢዮራብ ዳግማዊ ኢዮራብ ሁለተኛው የእስራኤል ንጉስ በነበረበት ዘመን ነው አሞጽ ያገለገለው። በዚያን ጊዜ ሰሜኑ ክፍል በኢኮኖሚ ጠንካራ ናቸው። በሚሊታሪ ሲስተም በውትድርና በጣም ጠንካራ ናቸው። የበለጸጉ ናቸው። ስለዚህ የበለጸጉበት ዘመን ነበረ። በሁሉ ነገር የተሟላላቸው ዘመን ነበር። ቢሆንም ግን ኢፍትሐዊነት ነበረ። ማህበራዊ ፍትህ ይጓደል ነበረ። ሀብታሞቹ ድሆቹን ያስጨንቁ ነበር። የነበሩትም ደግሞ ገዢዎች ለዚህ የፍትህ መጓደል አስተዋጽኦ የሚያበረክቱ ለፍትህ መጓደል ተባባሪ ነበሩ። ስለዚህ አሞጽ መልእክት ይዞ ወደ ሰሜኑ ክፍል ሄደ ማለት ነው። እንግዲህ ትንቢተ አሞጽንም በምንመለከትበት ጊዜ ከደቡብ ክፍል ነው ወደ ሰሜኑ ክፍል የሄደው። ወደ ሰሜኑ ክፍል በሚሄድበት ጊዜ አንድ ሰው ይገናኘዋል። ይህም ሰው ምን ይለዋል? አሞጽን
ምዕራፍ 7 ከቁጥር 10 እስከ 17 ድረስ ያለውን በምናይበት ጊዜ አሜሲያስ የተባለ ሰው ያገኘዋል። ይህ አሜሲያስ የተባለው ሰው የአሞጽን መልእክት ሰማና ከዛ ምን አደረገው? መልእክቱን ፖለቲሳይዝ አደረገበት። ከንጉሱ ጋር እንዲጋጭ ፈለገና ከንጉሱ ጋር ለማጣላት ፈለገና ንጉሱን ምን አለው? አንተ ትሞታለህ አለ። እንደገና ደግሞ እስራኤል ተማርኮ ይሄዳል አለ። እንደዛ ተረጋግታ በልጽጋ ያለችውን እስራኤል ተማርካ ትወሰዳለች፣ አንተም ትሞታለህ ብሎሃል ብሎ አለው። ከዛ ወደ አሞጽ መጣና ምን አለው? በቃ ሂድ፣ ወደ ይሁዳ ምድር ተመልሰ ሂድ፣ እዛ እንጀራህን ብላ አለው። በቃ እዚህ መጥተህ አትረብሸን፣ እዚህ መጥተህ አታውከን፣ እዛው እንጀራህን እየበላ በሰላም ኑር ብሎ ይሄንን አለው። ከዛ አሞጽ ግን ምን አለው? ለአሜሲያስን ምን አለው? ምዕራፍ 7 ቁጥር 14 ላይ ምን አለው? ይኸውልህ አሜሲያስ አለው፣ እኔ ነቢይ ወይም የነቢይ ልጅ አይደለሁም አለው። ምን ማለቱ ነው? ከነቢያት ወገን አይደለሁም፣ እናቴም አባቴም ነቢያት አይደለሁም፣ ወይ ከነቢያት ወገን አይደለሁም፣ የነቢያት ልጅ አይደለሁም፣ ነቢይም አይደለሁም። እኔ ላም ጠባቂ ነኝ፣ እኔ ዋርካ ለቃሚ ነኝ። እኔ የምተዳደረው ከብቶችን ነው የምጠብቀው፣ ላሞችን፣ በጎችን፣ እነዚህም በመጠበቅ ነው የምተዳደረው። ስለዚህ እኔ እንደዚህ አይነት ሰው ነኝ አለው። ታዲያ አሞጽን ስንመለከት እንዲህ አይነት ሰው ማለት ነው ከነቢያት ወገን ያልሆነ ወይም ደግሞ የነቢያት ልጅም ያልሆነ ያውም ደግሞ በሙያው እጅግ ዝቅተኛ ሙያ ያለው ላም ጠባቂ የሆነ እረኛ የሆነ ምናልባትም ዋርካ ለቃሚ የሆነ ከድሃ ቤተሰብ የመጣ ከድሃ ቤተሰብ መምጣቱ ብቻ ሳይሆን ደግሞ በህዝብ ቁጥራቸው ጥቂት የሆኑ ትንሽ የሆኑ እንደገናም ደግሞ በኢኮኖሚም ደግሞ ከሰሜኑ ክፍል ጋር ሲነጻጸሩ እጅግ ደካማ የሆኑ ከዛ ከተማ መጥቶ ስለ ኢፍታዊነትን ለመስበክ ወይም ደግሞ እግዚአብሔር ኢፍታዊነትን ይጠላል ብሎ ለመናገር ማህበራዊ ፍትህ ተዛብቷል፣ ማህበራዊ ፍትህን ካላዘፈናችሁ የናንተ አምልኮ እና የናንተ በዓላት፣ የናንተ ዝማሬ፣ የናንተ መስዋዕት ከንቱ ነው ብሎ እንደ አይነቱን ከባድ መልእክት ለመናገር እግዚአብሔር የላከው እግዚአብሔር የተጠቀመበት ታናሽ ሰው ነው። ስለዚህ እኔ እንደዚህ ነኝ ብሎ ይነግረዋል ማለት ነው። ለምንድን ነው ታዲያ አሜሲያስም እንደዚህ የተናገረው? ለምንድን ነው ስለ ከፍርድ ውጭ ነን ብለው ያስቡ ነበረ። እግዚአብሔር ከኛ ጋር ነው የቆመው ብለው ያስቡ ነበረ። እግዚአብሔር የኛ ጠበቃ ነው ብለው ያስቡ ነበረ። ነገር ግን ይህ ነገር ትክክል እንዳልሆነ አሞጽ ይነግራቸዋል። እዚሁ ምዕራፍ 9 ቁጥር 7 ላይ አነበዋለሁ። ምዕራፍ 9 ቁጥር 7 እናንተ እስራኤላውያን ለእኔ እንደ ኢትዮጵያውያን አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብፅ ፍልስጤማውያንም ከከፍቶር ሶርያንንም ከቂር አላወጣሁምን? እነሆ የጌታ የእግዚአብሔር ዓይኖች በኃጢአተኛ መንግስት ላይ ናቸው፣ ከምድር ገጽ ፈጽሜ አጠፋዋለሁ፣ የያዕቆብን ቤት ግን ሙሉ በሙሉ አልደመሰስም ይላል እግዚአብሔር ይላል። እነዚህ ራሳቸውን የእግዚአብሔር ፍርድ አይነካንም፣ እግዚአብሔር የኛ ጠበቃ ነው፣ ከኛ ወገን ነው፣ እግዚአብሔር መልካምነቱን እያሳየን ነው ብለው ተዝናንተው ተሰራፍተው በነበሩበት ዘመን አሞጽ ምን አላቸው? እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ። አንዳንድ ጊዜ እችን ጥቅስ እንወስድና ኢትዮጵያን እኮ እግዚአብሔር ከእስራኤል እኩል ነው የሚያያት ብለን እናያለን። ክፍሉ ምንድን ነው? እናንተና ኢትዮጵያውያን ልዩነት የላችሁም ማለቱ ነው። በቃ እንደ ኢትዮጵያ ልጆች ናችሁ ማለቱ በእኔ አይን ፊት ሁሉም ህዝብ እኩል ነው። እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ ማለቱ ሁሉም ህዝብ በእኔ ፊት እኩል ነው ብሎ እንደውም ሌሎቹን ነገሮች ይጠቅስላቸዋል። ፍልስጤምን ከከፍቶር ማለትም ቀርጤስ ወይም ደግሞ በኤዥያን አካባቢ ያለ ሀገር ነው። ፍልስጤማውያንን እኮ እኔ ከከፍቶር አስመልጫለሁ፣ የነሱም አምላክ ነኝ። ሶርያንንም ደግሞ ከቂር ማለትም የሶርያ የጥንት ሀገር ነው። ስለዚህ ከዛ ምን አድርጌያለሁ? ሶርያንም ከዛ ነፃ አውጥቻለሁ፣ የነሱም አምላክ ነኝ። እናንተንም ቢሆን ከግብፅ ምድር ያወጣኋችሁ እኔ ነኝ። ለ400 ዓመት በግብፅ ትኖሩ አልነበረ? ከዛ ምድር ከምትኖሩበት ምድር ከግብፅ ያወጣኋችሁ እኔ ነኝ። ስለዚህ እናንተን ከግብፅ አወጣው፣ ፍልስጤምን ከከፍቶር አወጣው፣ ሶርያንም ከቂር አወጣው። ስለዚህ እናንተ እንደ ኢትዮጵያ ልጆች ናቸው፣ እንደ ሌሎቹ አሕዛብ ናቸው፣ ምንም ልዩነት የላችሁም
ምንም የተለየ ነገር የላችሁም። ስለዚህ እኔ መዝኜ ተገቢውን ቅጣት እሰጣችኋለሁ ነው የሚላቸው። ምንድነው ምዘናው? ምንድነው የተፈጠረው? የነበረባቸው ጉድለት፣ የነበረባቸው ውድቀት ምን ይመስላል? እነዚህን አለፍ አለፍ እያልን እናያለን። የመጀመሪያው የማህበራዊ ፍትህ ጥያቄ ነው። ምዕራፍ 2 ቁጥር 6 ላይ እናያለን። አነባዋለሁ። ምዕራፍ 2 ቁጥር 6 እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ ስለ 3ቱ የእስራኤል ኃጢአት ይልቁንም ስለ 4ቱ ቁጣዬን አልመልስም። ጻድቁን ስለ ጥሬ ብር፣ ችግረኛውን ስለ ጥንድ ጫማ ይሸጡታል። የድሆችን ራስ በምድር ትቢያ ላይ ይረግጣሉ፣ ፍትህንም ከጭቁኖች ይነጥቃሉ ይላል። እንግዲህ ይህንን ክፍል ስናይ ምንድነው ጻድቁን የሚለው ጻድቁን ስለ ጥሬ ብር የሚለው ምንድነው? ጻድቅ የሚለው እውነተኛ የሆነን ሰው፣ እውነት ያለውን ሰው፣ ሀቅ ያለውን ሰው፣ እውነት እያለው ሀቅ እያለው ገንዘብ ስለሌለው ግን ምን ያደርጋል? ገንዘብ ያላቸው ሰዎች ገንዘባቸውን በጉቦ መልክ በመስጠት የዚህን ሰው እውነት ምን ያደርጉታል? ይቀሙታል። እንደገና ደግሞ ስለ ጥንድ ጫማ ይላል። ስለ ጥንድ ጫማ፣ ችግረኛውንም ስለ ጥንድ ጫማ ይሸጡታል ማለት ምንድነው? በጥንድ ጫማ ዋጋ ይቀይሩታል ማለት ሳይሆን የተቸገረው ሰው ገንዘብ ይበደራል። በጣም ትንሽ የሆነ ጥንድ ጫማ መግዣ የሚሆን ገንዘብ ይበደርና ያንን መመለስ ሲያቅተው ለዘላለም ምን ያደርጉታል? ባሪያ ያደርጉታል። ይሄ ደግሞ በሕጉ የተቀመጠ መመዘኛ ነው። በሕጉ የተቀመጠ ሚዛን አለው። ዘሌዋውያን ምዕራፍ 25 ከቁጥር 39 እስከ 40 ስናነብ ምን እንላለን? ምን ይላል? ችግረኛው ራሱን ቢሸጥ እንደ ባሪያ አታሰራው ይላል ሕጉ። ስለዚህ ራሱን ቢሸጥ እንደ ባሪያ አታሰራው። እንደገና ዘጸአት ምዕራፍ 23 ቁጥር 6ንም ስናይ በዳኝነት ጊዜ በድሃው ላይ ፍርድ አታጓደል ይላል። እነዚህን ሁለቱን ነገሮች አጓድለዋል። በሕጉ ሚዛን፣ በሕጉ እይታ ሲመዘኑ ወድቀው ተገኝተዋል። ማህበራዊ ፍትህ ጥያቄ ውስጥ ይገባ ነበረ። ችግረኛውን በጥንድ ጫማ ሽጠውታል፣ ገዝተውታል። ጻድቁንም ስለ ጥሬ ብር ምን አድርገውታል? ገዝተውታል። ስለዚህ እነዚህ ነገሮች ስለተጓደሉ፣ ማህበራዊ ፍትህ ስለተጓደለ እግዚአብሔር የጻድቁን እንደገና ደግሞ የችግረኛውን ነገር ተመልክቶ እንደውም ድሃውን ይላል ድሃውን ምን አድርጋችሁታል? ከትቢያ ጋር የድሃውን ራስ በምድር ላይ ትቢያ ላይ ረግጣችሁታል። ማለትም ጭንቅላቱን መሬት ላይ አስተኝታችሁ እግራችሁን ጭንቅላቱ ላይ አድርጋችሁ ምን አድርጋችኋል? ረግጣችኋል። እንዲህ አይነት ነበር የእናንተ ፍትህ አልባኝነት። ስለዚህ ተመዝናችሁ ምን አድርጋችኋል? ወድቃችኋል። ፍርድ የማይቀር ነገር ነው ለእናንተ። የእግዚአብሔር ቀን በእናንተ ላይ ብርሃን አይደለም፣ የእግዚአብሔር ቀን በእናንተ ላይ ጨለማ ነው ብሎ ይነግራቸዋል። ስለዚህ ትልቅ የፍርድ መጓደል ነበረ፣ የፍትህ ችግር ነበረ። ስለዚህ ተሐድሶ ስንል የዳዊት ድንኳን ፈረሰ እንደገና ይታደሳል ስንል መንፈሳዊና ፍትሃዊ የሆነ ነገር ነው የጎደለው። የዳዊት ድንኳን ለምን ፈረሰ? መንፈሳዊ ችግር አለው። የዳዊት ድንኳን ለምን ፈረሰ? ከፍትህ አንጻርም ምን አደረገ? ችግር አለው። ስለዚህ በዚህ ምክንያት ፈረሰ። ተሐድሶ ስንልም አንድ ነገር ብቻ አይደለም። መዝሙር ወይም ደግሞ ዝማሬ ወይም ቃሉን መጠማት፣ ጸሎትን መጠማት ወይም ደግሞ መንፈሳዊ ነገር ብቻ አይደለም። ማህበራዊ ፍትህንም ያካትታል ተሐድሶ። ሁለቱንም ነው ተሐድሶ ሁለቱንም ያካትታል። እንደገናም ደግሞ ኃጢአትም በደልም እንደገና ደግሞ የዳዊት ድንኳን ፈረሰ ስንልም በአሞጽ መጽሐፍ ውስጥ እነዚህ ሁለቱን ነገሮች መጎዳታቸውን ያሳያል። ምንም ዓመት በዓል ቢኖራቸው፣ ምንም በዓላቶች ቢኖራቸው፣ ዝማሬ ቢኖራቸው፣ መስዋዕት ቢኖራቸው፣ ቁርባን ቢኖራቸውም ፍትህን ስላጓደሉ እግዚአብሔር ቁርባናቸውን፣ መስዋዕታቸውን፣ አምልኳቸውን ምን አላደረገውም? አልተቀበለውም ወይም ተቀባይነት አልነበረው።